ነው ወይስ እሱ ስለቱ አይጨነቅም? ስለቱ መጨነቁን በግልጽ ባላውቅም ለአንቺ አንድ መልእክት እንድነግርሽ ነግሮኛል። እና ጸደ እህቴን በመግደል አስፈራርተውኝ የሰጠሁትን የውሸት ቃል ቀይሬያለሁ ብሏል። ማለት ምን አለ? ቆይ አልገባኝም። ቃሌን ቀይሬያለሁ አለ ስትል? ቢኒያም በገዛ እጁ ፈርሞ ሀብል ማህደር እንዳልገደለቻት እውነታውን ለፖሊስ ቃሉን ሰጥቷል። ስለዚህ ከዚህ በፊት የነበረውን ቃል ሙሉ ለሙሉ ቀይሯል ማለት ነው። መርማሪ ታዲያ ቆይ ማን አደረገዋለን? ማለት ሜርሲ ናት ብሎ ተናገር እንዴ? የሚገርመው ደግሞ ምህረት በግድያ ውስጥ ምንም እጇ እንደሌለባት ነው የተናገረው። ባይሆን አንቺ እህቱን ለመግደል እንደዛ ትሽበትና ሀብልን ገዳይ አድርጎ ምህረትን ነፃ ካላወጣ እህቱን አንድ ነገር እንደምታደርግበት እንዳስፈራራሹ ነግሮናል። ተመስገን 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 ተመስገን። እንኳን ለቤትሽ በቃሽ። የእውነት ጋሼ የእናንተን ውለታ እንዴት እንደምከፍል አላውቅም። ሁለታችሁም ከአይምሮ በላይ የሆናችሁ። ናስኪ ከፈኛት ናስኪ በመጨረሻ ሚስቴን ወደ ቤት አመጣሁት አይደል? በአንተ በጣም ኮርቻለሁ የኔ ጀግና። አሁን ምን እንዳስደስተኝ ታውቃለህ? ምራትን ወደ ቤት ስለመለስኩልህ። እሱ እንዳለ ሆኖ በመጨረሻ እቅድ የመሳካቱ ነው። በእውነት በመጨረሻም በሚስት ፍቅር እንደምትረታ አውቅ ነበረ። ምን ታደርገዋለህ? ቀለበት አለያየን፣ እስር ቤት አስተሳሰረ። እሺ ሌባ ሙሽራ ስለመጣች ደስታችሁን እያከበራችሁ ነው? ምንድን ነው የምታወሪው ሜርሲ? ጭራሽ አምሽተሽ መምጣት ጀመርሽ? ቆይ አንቺ ምን ባደርግሽ ነው የሚሻልሽ? ተዋት አባዬ፣ ሽንፈታቸውን እያስተናገዱበት ያለ ሰዓት ስለሆነ ምንም ነገር ቢያደርጉ አይፈረድባቸው። እና በቀጣይ ምን ልታደርግ ነው? ወደ እስር ቤት ልትመልሰኝ ነው ወይስ ሀብትህን ብቻ ለመውረስ ስትል ልታጠፋኝ? ሜርሲ እኮ እኔ ወንድምሽ ነኝ አንቺን ለማጥፋት የምሞክረው። አታስመስል እባክህ። ሲጀመር አንተ የእኔ ወንድም ሆነህ አታውቅም። ይበቃሻል እያልሽ ነው ሜርሲ። አሁን ወደ ክፍልሽ ግቢናት። ምን ነው ወንድም የሆነ አታውቅም ስል በጣም ቅር አለህ አባዬ። እውነቴን ነው ሜርሲ። ከዚህ በኋላ ጠብሽ ከኔ ጋር ነው። ከአንተ ጋር እኮ ከተጣላን በጣም ቆያል። ታውቃለህ አባዬ፣ በፊት ካጠገብህ እንኳን እንድጠፋ አልፈልግም ነበረ። የእናቴም የአባቴም ተወዳጅ ልጅ እኔ ብቻ ነበርኩኝ። በፈጠረሽ ሜርሲ አቁሚ። ምን ነው የእናቴ ስም ሲጠራ ደስ አይልህም አይደለ? ግን ለምን ይመስላል እናቴ በጣም ተጣላኝ ነበር። አልወድህም። እሺ በጣም ነው የምታስጠላኝ። ከዚህ በላይ ይበቃሻል። ሰማኛለህ። ሁላችንም አልወዳችሁም። ደግሞ የተሸነፍኩ እንዳይመስል። ሰላም ሰላም፣ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ የምናወራው ስለ ሀብል ማለት ነው። ሀብል እንግዲህ በመፈታቷ ደስ ያላችሁ ሰዎች ላይክ እያደረጋችሁ ስሜት ኮመንት ላይ ማሰራት ትችላላችሁ። ሀብል መፈታቷና ከዛ ወደ መለሱ በጣም ደስ ያለኝ እውነት ከደስታው ልጀምርላችሁ ብዬ ነው እንጂ በጣም ብዙ የምናወራበት ነገር አለ ማለት ነው። እንግዲህ ሀብል መጀመሪያ እንዳያችሁት ከመጀመሪያው ጀምሮ ካስተዳደጓ እስከ ትዳሯ በጣም ሲቃይ የተሞላበት ነበረ ማለት ነው። አንዳንድ ህይወት እንግዲህ እንደዚህ ነው። መጨረሻዬን አሳምርልኝ የሚባለው ነገር ለዚህ ነው ማለት ነው። ሀብል እንግዲህ ከልጅነቷ ጀምሮ ወይዘሮ መነን ስታሳድጋት እንዳያችሁት አንቺ ወፍ ዘራሽ እያለች በርበሬ እያጠረች መከራ እያሳየቻት ነበር ያደገችው። እንግዲህ እሷም አንድ ሀብታም ካገባች በኋላ እንዳየችው ከሰውየው ልጅ መውለድ አልቻለችም ማለት ነው። ከዛም በኋላ እንግዲህ ሰውየው እንደታመመና ሊሞት ትንሽ ቀን እንደቀረው ስታውቅ ሀብልን ወደዛ ቤት አስገብታ እንግዲህ በእዝራ አማካኝነት የሰውየውን ንብረት ተካፍላ ሀብል ስትወጣ ያንን ንብረት ከሀብል ላይ ለመቀማት ነበረ ማለት ነው ያሰበችው። አንዳንድ ጊዜ የጠላትን ጉድጓድ እንትን አረቃችሁ አትቆፍሩት፣ የሚገባበት አይታወቅም እና ይባላል። እና አንዳንድ ጊዜ ለሰው ጉድጓድ ስትቆፍሩ በጣም አታርቁት፣ እናንተ ገብታችሁ መውጣት እንዳያቅታችሁ ማለት ነው። ልክ እንደ መነን እንግዲህ በጣም የሚያሳዝን ነገር ነው
ቤተሰቦችዬ። እኔ ሀብል መፈታቷ በጣም ደስ ብሎኛል። ግን በጣም ብዙ የሚያስደነግጡ ነገሮች አሉ። እንዳያችኋት አጸደ እዝራ እንዲወገድ በተደጋጋሚ ጊዜ ለእህቱ ለሜርሲ እየነገረች ነበረ። በዚህ ነገርም እንግዲህ ሜርሲ መጀመሪያ አካባቢ አልተስማማችም ነበረ። ነገር ግን ከአሁን በፊት ማህደርን እንድትገልላት ወይም እንድታስገድልላት እንዴት አድርጋ እንዳሳመነቻት ታውቃላችሁ። አሁንም ደግሞ እዝራንም በቀላል መንገድ ነበረ ማለት ነው እንድትገለው ያሳመነቻት። በሌላ በኩል ደግሞ እንግዲህ ሜርሲ ከእናቷ ላይ የወረሰችው አክሲዮን አለ ማለት ነው በእሷ ስም። ይህ አክሲዮንነት በሜርሲ ስም ብቻ ነው ወይስ ደግሞ በአቶ እስክንድር ስምም ነው ብላችሁ ታስባላችሁ? በሜርሲ ስም ብቻ ከሆነ እውነት አጸደ ለሁለተኛ ጊዜ ሜርሲን ገላታለች ብንል በጣም ቀላል ነው። በጣም የሚሻል መንገድ ነው ብዬ አስባለሁ። ምክንያቱም አጸደ ይሄ ሁሉ ወንጀል ይሄ ሁሉ ማኑ የምታስነካት እንግዲህ ሜርሲ ለእሷ አዝናላት ሳይሆን ከዛ ቤት ምንም ቢሆን ባዶ መውጣት አልፈልግም ብላ ነው እንጂ አጸደ ከራሷ ውጭ ማንንም አትወድም፣ ለማንም አታስብም ማለት ነው። ወንድሟን ከዛሬ ነገ ሞቶ ምናለበት ንብረቱ ቶሎ በወረስኩ ብላ የምታስብ አረመኔ ናት። እዝራንም እንግዲህ እንዳያችሁት እሱንም አስገድላ ንብረቱን ለማውረስ እንግዲህ በዝግጅት ላይ ነው ያለችው ማለት ነው። እንግዲህ ውድና የተከበራቸው የቻናል ቤተሰቦች፣ በሌላ በኩል ደግሞ በጣም ያስፈራል ብለን የምናስበው ነገር ለሀብል ነው ማለት ነው። እንግዲህ ሜርሲ ሀብልን ከመግደል ወደኋላ ትላለች ብያለሁ። ምክንያቱም ለወንድሟ ለእዝራ ያልተመለሰች ለሀብል ትመልሳለች ብዬ አላስብም። ይህንን ነገር ማን ሊያስቆማቸው ይችላል? እንግዲህ እንዳያችሁት አጸደ ሀብል ማነው እዝራ ሲወጣም ሲገባም ከኋላው ሰው አድርጋበታለች ማለት ነው። ምናልባት በእነሱ ሰዎች አማካኝነት ይህንን ነገር ልታደርግበት ትችላለች ብዬ አስባለሁ። እንግዲህ ቢኒ ምን አለ? ቢኒ እንደሰማችሁት ቃሉን በትኩረት ሰምታችሁት ከሆነ ማንም ሰው ወንጀለኛ አይደለም፣ ሀብልም ይሄንን ነገር አድርግ አላለችኝም፣ እንዲሁም ምህረትም ይሄንን ነገር አድርግ አላለችኝም፣ እንዲሁም እዚህ ወንጀል ውስጥ እንገባ ያደረገችኝ አጸደ ናት እያለ ነበረ ማለት ነው። እንግዲህ አቶ እስክንድርም ሆነ አቶ እዝራ እንግዲህ ስላላስተዋሉ እንጂ ልጅቷ ወንጀለኛ እንዳልሆነች እንዲሁም ደግሞ ወንጀሉ ከእሷ ላይ እንደወረደላት ቢነግሯት እሷ ወደ እነሱ ሆነ አጸደን እንግዲህ እስር ቤት ለማስገባት እና ቤተሰቡን ለመታደግ እየችሉ ነበር። እነሱ ግን ትኩረታቸውን ሀብል ላይ ብቻ አድርገው ሌላ መከራ ደግሞ እንዳይመጣ ነው የምንፈራው ማለት ነው። እና ውድና የተከበራቸው የቻናሌ ቤተሰቦች፣ በሌላ በኩል ደግሞ እንግዲህ ኩኩሻ የወይዘሮ ሀና ልጅ ነኝ ብላ ሴት ሆና አቀርባለች ማለት ነው። ኩኩሻ እውነት ወይዘሮ ሀናን እንደዚህ እያለቀሰች እንደዚህ እያዘነች እንደዚህ አንጀቷ ሰብስብ እያለ እያየቻት ገንዘብ ትበላታለች ወይስ ደግሞ እውነታውን ታጋልጣለች የሚለውን ነገር አብረን የምናየው ነው። እንዳያችሁት ከአሁን በፊት አቶ እስክንድር ቤት እንግዲህ እየበጠበጡ የነበሩት ሀብልና አጸደን ማነው አጸደና መነን ናቸው ማለት ነው። አሁንም ደግሞ እውነት ታያላችሁ ወደፊት ምን እንደሚፈጠር በደንብ አስተውሉ ማለት ነው። አሁንም እስር ቤት የሚገቡት እንግዲህ ወይዘሮ መነንና አጸደ ናቸው የሚሆኑት ማለት ነው። እንዲሁም አንድ ቦታ ታስረው እዛው ሲደባደቡ ሁሉ በጣም ጥሩ አጋጣሚ ነበረ ብዬ እላለሁኝ እኔ። ምክንያቱም ኩኩሻ አሁን የያዘችውን ስራ በጭራሽ ነው የማትወጣው ማለት ነው፣ በጭራሽ። ምክንያቱም ኩኩሻ የገንዘብ ችግር እንጂ በሰው ላይ የሚጨክን ልብ አላት ብዬ አላስብም። በዛ ላይ ደግሞ እዝራና ኩኩሻ በተደጋጋሚ እየተገናኙ ነው ማለት ነው። ኩኩሻ ደግሞ ሀብልን በደንብ ስለምታውቃት እንግዲህ ምናልባት አሁን እዝራ ኩኩሻ ሀብል ስለተፈታች ይዟ ሲወጣ ምናልባት ሀብልንም አብሮ ሊያገናኛት ስለሚችል በዛን ታይም እንግዲህ ኩኩሻ ይህንን እውነት ለመናገር ትገደዳለች ብዬ አስባለሁ። ይህ እውነት ወጣ ማለት ደግሞ ወይዘሮ መነን እንግዲህ ዘብጥ እያወረደች ነው። ምክንያቱም በወንጀል ይከሷታል ማለት ነው። እሷ እንግዲህ ማድረግ የፈለገችው ያችን ሴትዮ ዛሬ ነገ እያለች 1 ብር 2 ብር እያለች እንግዲህ ሴትዮዋን መዝረፍ ነው። ኩኩሻ ደግሞ ይሄ ነገር ሲደረግ በጭራሽ ማየት የምትፈልግ ልጅ አይደለችም። እንዳያቸዋት
ዱርዬ ልትመስላችሁ ትችላለች፣ ግን ብትፈልግ ራሱ የዕለት እንጀራዋን ነው እንጂ እንደዚህ የሰውን ንብረት ስር ነቀል ዘረፋ የምታደርግ ልጅ አይደለችም ማለት ነው። በሌላ በኩል ደግሞ እንግዲህ እዝራም ከኔ ጋር ስሪ የፈለግሽውን ነገር አደርግልሻለሁ የቢኒንም እህት አሳክማታለሁ ብሏል ማለት ነው። እንግዲህ ቢኒም ለእዝራ እህቱን አሳልፎ እንደሰጠና አደራ የእህቴን ነገር ላንተ አደራ ሰጥቻለሁ ብሎ ስላለው እንግዲህ ቢኒንም ለማግኘት እዝራ ስለሚሄድ ምናልባት ሁሉም አንድ ቦታ ሊገናኙ ይችላሉ ብዬ አስባለሁ። ኩኩሻም እንግዲህ ቀጥ ብላ ብሌንን ማነው ሀብልን ይዛ እንግዲህ ወደ አጸደ ጋር ይዛት ትሄዳለች ብዬ አስባለሁ። ምክንያቱም አጸደ ማናት መነን እስካሁን ድረስ ሀብል እንደተፈታች አታውቅም። በእሷ ቤት ሀብል ታስራ እስር ቤት እየተሰቃየች ነው። እሷ ግን እንግዲህ የሰው ገንዘብ ለመዝረፍ እንዳያችሁት ሌላ ከየትም ከጎዳና ላይ አንድ ልጅ አንስታ እንግዲህ ለዚህ የሴትዮዋ ልጅ እዛ መከራ ውስጥ ታስገባች በኋላ ገንዘቡን ብቻ ለማግኘት ስትል እንግዲህ ምን አይነት ወንጀል እየሰራች እንደሆነ ተመልክታችኋል። እንግዲህ ኩኩሻና እዝራ ሆነው ታያላችሁ ሁሉንም ነገር እንደሚያስተካክሉት ማለት ነው። ግን እዝራ ይሄን ሁሉም ማድረግ የሚችለው ከአጸደና ከሜርሲ መርዝ ከዳረ ነው። ሜርሲም ደግሞ እንግዲህ ለአጸደ በአሁኑ ሰዓት ላይ በጣም የማይሆን ነገር አድርጋላታለች። ምክንያቱም አንድ አለኝ የምትለውን የእናቷን ውርስ እንዲሁም ደግሞ የእናቷን ማስታወሻ አክሲዮን እንድትሰጣት ስታደርጋት እንግዲህ ሰጣታለች ማለት ነው። ሜርሲ ያኔ እንኳን መጠርጠር ትችል ነበረ። ምክንያቱም ብትታሰር ምንም አይመጣም። ይህ ሁሉ ንብረቷን ከምታጣ ምንም አይመጣም። ምክንያቱም እንደዚህ አይነት ወንጀል ውስጥ የገባችው ከወንድሜ ጋር ያለውን ንብረት ለመካፈል ነው ብላ ነው እንጂ ሌላ ምንም የሆነችው ነገር ባሏን ይቀማት ከቤት ውጭ ያላት ሰው የለም ማለት ነው። እንግዲህ ሜርሲ ሁሉ መከራ የምታየው በአጸደ መገፋፋትና ገንዘብ ለማግኘት ነው። ገንዘቧን ደግሞ እንግዲህ በቀላል መንገድ ለአጸደ እያስረከበች ነው ማለት ነው። እንግዲህ በጣም የሚያሳዝን ነው ማለት ነው። አጸደ እዛ ቤት እየሰራች ያለችው ነገር እንግዲህ ይህንን አክሲዮንም እዝራና አቶ እስክንድር ካልደረሱበት ቶሎ አጸደ ወደ ልጅቷ ወደ ራሷ ስም ታደርገዋለች ብዬ አስባለሁ። እንደዛ ሆነ ማለት ደግሞ አጸደ ከዛ ቤት ወጥታ እንግዲህ ልጅቷን ጎዳና ላይ መጣል ትችላለች ማለት ነው። እንግዲህ ይሄ እንዳይሆን ሜርሲ ማስተዋል አለባት ብዬ አስባለሁ። ለዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበረ። በቀጣይ እንድንገናኝ እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ድረስ ሰላም ሁኑልኝ። አመሰግናለሁ።